ሩታዬ እንግዲህ ህዝቡን አንጨረጨረችው፣ የሚሆኑትን ነገር አጡ ማለት ነው። እንግዲህ የአብርሃምና የሄርሜላ ደጋፎች እንግዲህ የሚገቡበት ጉድጓድ ጠፋባቸው ማለት ነው። እንግዲህ ሩታ በዚህ ሰዓት በጣም ደስ የሚል ጊዜ እያሳለፈች ትገኛለች ማለት ነው። ምንም እነሱ የባጡን የቋጡን ቢያወሩትም እሷ ምንም መስማት ጥጥ ነው ማለት ነው። ምንም አሰማችው ማለት ነው። እንግዲህ የአብርሃም እና የሄርሜላ ደጋፊዎች የሚያደርጉትን ነገር አጡ ማለት ነው። እንግዲህ የታብጨረጨሩ ነው፣ ምንም ሊያደርጉ አልቻሉ ማለት ነው። ሩታዬ ጀይና እኮ ነሽ፣ እኔ ምንጊዜም ከአንቺ ጎን ነኝና፣ ምክንያቱም እኔ አንቺ ሴት ነኝ፣ እኔም እንዳንቺና በርችልኝ። እንግዲህ ገና በሚጥሚጣና በዳታ እንድትቃጠሉ ታደርጋቸዋለች ሩታ ማለት ነው። ሩታ ዝም ብላ የምትመለስ ልጅ አይደለችም ማለት ነው። እንግዲህ ተብጨርጭራችሁ ሲደክማችሁ ትመለሳላችሁ ማለት ነው። እንግዲህ ምንም ማድረግ አይቻልም። የሰው ፍቅርም ሆነ ግርማ ሞገስነትም ሆነ እንግዲህ ይታደሉታል እንጂ አይታገሉትም ማለት ነው። ሩታዬ እንግዲህ አንድ ጊዜ ፈጣሪ እንድትወደድ እንድትፈቀር እንደፈለገች እንድትሆን አድርጎ ፈጣሪ እንግዲህ ግርማ ሞገሱን ሰጥቷት ፈጥሯታል ማለት ነው። እንግዲህ የሄርሜላና የአብርሃም ደጋፊዎች ደግሞ አንገታችን በከራ እያሉ ነው ማለት ነው። ሩታዬ የኔ ጀይና ሴት አንቺ ምን ጊዜም እንግዲህ እንደዚህ ነው። በቃ ሁል ጊዜ ደምቅሽ የምትታይ ሸብረቅርቅ ብለሽ የምትታይ ለሰው ቦታ የሌለሽ ምንም ቦታ ያልሰጠሽው ማለት ነው። እንዳንቺ ጀይና ሴት ነው በቃ የሚያስፈልገው ማለት ነው። ለሰው ወሬ የማይበገር ሰው በጣም ደስ ይላል ማለት ነው። ተፍጨርጭሮ ሲያቅታቸው ዝም ማለታቸው ስለማይቀሩ አንቺ ህይወትሽን ነው መኖር ያለብሽ ማለት ነው። ምን አገባሽ አንቺ ማንም ምንም ቢያወራ ማለት ነው። እንግዲህ የሄርሜላ የውሽሚቱና የውሽማው ኦዲየንሶች እንግዲህ አልተቻሉም ማለት ነው። ሩታን ምንም ሊያበሸቁትም ሊያሳፍሯትም ብዙ ነገር ሞክሯል፣ ግን አልተሳካላቸውም ማለት ነው። እንግዲህ ምንም ማድረግ አይቻልም። ዝም ብላችሁ ራሳችሁን አታቃጥሉ ማለት ነው። ስለ ራሳችሁ ብታስቡ ይሻላችኋል ማለት ነው። እንግዲህ ሩታ አትመለስም ማለት ነው። የሩታዬ ደጋፊዎች እንግዲህ ከሩታዬ ጎን አትራቁ ማለት ነው። ምክንያቱም